ጤና ይስጥልን የገበያ ሚዲያ ተከታታዮቻችን የጥቅምት 5 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ አካተናል። አብራችሁን እንድትቆዩ እንጋብዛችኋለን። በቅድሚያም አርዕስቶችን ከመንግስት ሰራተኞች ላይ ከደሞዛቸው ገንዘብ እየተቆረጠባቸው መሆኑ ተሰማ። ይህ ድርጊትም አሁን ላይ አሳሳቢ የሆነ መጥቷል ተብሏል። በዝርዝር የምናጋራችሁ ይሆናል። ህፃን ልጅን የደፈረውና የኤችአይቪ ታማሚ የሆነው አዛውንት የተቀጣው ቅጣት አነጋጋሪ ሆነም። ሙሉ መረጃውን በዝርዝር የምናጋራችሁ ይሆናል። የመስከረም ወር የዋጋ ግሽበት ይፋ ሆነም። በዚህም ወር የታየው የዋጋ ግሽበት ደግሞ ቀንሷል ተብሏል። የምትሰሙት መረጃችን ነው። የንግድና ቀጠናዊ ትስስር ሚኒስቴር በምርቶች ላይ ዋጋ የጨመሩ ነጋዴዎችን በተመለከተ አዲስ መረጃ ይፋ አደረገም። በዝርዝር ከምናደርሳችሁ ዜናዎቻችን መካከል ይገኝበታል። ለቅጣት ብቻ የተሽከርካሪ ታርጋ መፍታት የተከለከለ መሆኑ ተገለጸም። ለዚህም ደግሞ እንደ መፍትሄ አዲስ አሰራር መዘርጋቱ ተሰምቷል። የምትሰሙት መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ብዙዎች ለመኖር በሚጓጉት በአዲሱ አራዳ ፓርክ ወዳጅነት ፓርክ መካከል ማራኪ እይታ ባለው መዝናኛ በወንዝ ዳር ፕሮጀክት በተዋበችው 4 ኪሎ ከ400 ሺህ ብር ቅድመ ክፍያ ጀምሮ ባለ አንድ መኝታ ቤቶችን በ4.4 ሚሊዮን ብር ጠቅላላ ክፍያ ዘመናዊ 10 አፓርታማዎችን ብቻ ለሽያጭ አቀረበላችሁ። ምን ይሄ ብቻ! በቤቶቹ አቅራቢያ ኢንተርናሽናል ትምህርት ቤቶች፣ አብሮት ቤተ መጻሕፍት፣ ሆስፒታሎች፣ ጂምና ስፓ፣ መዋኛ ገንዳ እንዲሁም 24 ሰዓት ደህንነቱ ይጠበቃል። ከባለ አንድ መኝታ እስከ ባለ 3 መኝታ ቤቶች በተጨማሪ የዱፕሌክስ አፓርታማ አማራጮችም ቀርበዋል። ልብ ይበሉ፣ 100% ለሚከፍሉ ደንበኞች 30 በመቶ ቅናሽ ያዘጋጀን ሲሆን በሂደት ለሚከፍሉ ደንበኞች 10 በመቶ ከፍለው ቀሪው በግንባታ ሂደት በ36 ወራት ከፍለው የዚህ ዘመናዊ አፓርታማ ባለቤት መሆን ይችላሉ። ለበለጠ መረጃ በ0953 04 55 55 ይደውሉልን። ሜሪት ፕሮፐርቲስ። ህፃን ልጅን የደፈረውና የኤችአይቪ ኤድስ ታማሚ የሆነው የ65 ዓመት አዛውንት ተቀጣም። በሲዳማ ክልል ማዕከላዊ ሲዳማ ዞን የይርጋለም ከተማ አስተዳደር የ12 ዓመት ህፃን ልጅ ላይ የግብረ ስጋ ድፍረት ወንጀል የፈጸመው የ65 ዓመት ግለሰብ የ23 ዓመት እስራት ተፈርዶበታል ሲል የከተማው ፖሊስ አስታውቋል። የይርጋለም ከተማ ኗሪ የሆነው አቶ ናስር ኑር የተባለ የ65 ዓመት ግለሰብ ነሐሴ 6 ቀን 2017 ዓ.ም በከተማው 06 ቀበሌ የ12 ዓመት ታዳጊ ላይ የግብረ ስጋ ድፍረት ወንጀል መፈጸሙን የሚገልጽ መረጃ ለፖሊስ መድረሱን የከተማው ፖሊስ አዛዥ ኢንስፔክተር ደግነት ደስታው ተናግረዋል። በዚህም ፖሊስ ጉዳዩን ከፍትህ መዋቅር ጋር በመመርመር በሰውና በሕክምና ማስረጃ በማጣራት ለከተማው አቃቤ ሕግ በማስተላለፍ ግለሰቡ ይህን አስነዋሪ ድርጊት ከመፈጸሙም ባሻገር የኤችአይቪ ኤድስ ታማሚ እንደሆነና የመድኃኒት ተጠቃሚ እንደነበር ማወቅ መቻሉን አዛዡ ተናግረዋል። ጉዳዩን የያዘው የይርጋለም ከተማ አስተዳደር አቃቤ ሕግም በተከሳሹ ላይ ያቀረበውን የክስ መዝገብ ሲያጣራ የቆየው የከተማ አስተዳደር መጀመሪያ ደረጃ ፍርድ ቤት ተከሳሹን ጥፋተኛ ነህ በማለት ተከሳሹ እንዲከላከል ቢጠይቅም መከላከል አልቻለም ተብሏል። በተጨማሪም የኤችአይቪ ኤድስ ታማሚ መሆኑን እያወቀ በታዳጊዋ ላይ በፈጸመው አስነዋሪ ድርጊት ጥፋቱን በማክበድ ጥቅምት 4 ቀን 2018 ዓ.ም በዋለው ወንጀል ችሎት ተከሳሹን በ23 ዓመት ከ6 ወር ጽኑ እስራት እንዲቀጣ ወስኗል ማለቱን ቲግቫህ ኢትዮጵያ አስነብቧል።
ኢትዮጵያ በአፍሪካ በሰው ሰራሽ አስተውሎት የተደገፈ አዲስ የቲቢ በሽታ መመርመሪያ የዲጂታል ኤክስሬ ስርዓት በስራ ላይ ካዋሉ ቀዳሚ ሀገራት መካከል አንዷ መሆኗን የጤና ሚኒስቴር አስታውቋል። በዚህም የቲቢ በሽታ መመርመሪያ ስርዓቱ መስከረም ወር ላይ በተካሄደው የሳምባ ነቀርሳ፣ የስጋ ደዌና ሌሎች የሳምባ በሽታዎች ዓመታዊ ግምገማ ወቅት በጤና ሚኒስቴር ዴታው ዶክተር ደረጀ ድጉማ መመረቃቸው ይታወሳል። የጤና ሚኒስቴር ዴታ ዶክተር ደረጀ ድጉማ በወቅቱ ኢትዮጵያ ይህንን አዲስ ፈጠራ በዚህ ያህል ትልቅ ደረጃ ተቀብላና ተግባራዊ አድርጋ የምትገኝ ከአፍሪካ ቀዳሚ ሀገራት መካከል አንዷ ነች ሲሉ ተናግረዋል። በተጨማሪም የቲቢ ምርመራን በቶሎ ለመለየትና ህሙማን ደግሞ ሕክምና በፍጥነት እንዲያገኙ ለማስቻል በሰው ሰራሽ አስተውሎት የተደገፉ 225 የዲጂታል ኤክስሬ ማሽኖችን በመግዛት በሁሉም ክልሎች ለሚገኙ የጤና ተቋማት ማሰራጨት መቻሉንም አክለዋል ሲል አዲስ ስታንዳርድ ዘግቧል። በሌላ በኩል የዓለም ጤና ድርጅት በኢትዮጵያ የቲቢ መመርመሪያ መሳሪያዎቹ በአግባቡ አገልግሎት ላይ እንዲውሉ ለማስቻልም የራዲዮሎጂ ባለሙያዎችንና የፕሮግራም ኦፊሰሮችን ጨምሮ 75 የጤና ባለሙያዎችን ስልጠና መደገፉን ተጠቁሟል። በጥቅምት ወር የሚኖረውን ከፍተኛ ነፋስ ተከትሎ ጥብቅ ማስጠንቀቂያ ተላለፈም። የአዲስ አበባ ከተማ አስተዳደር አደጋ ስጋት ስራ አመራር ኮሚሽን የተያዘው የጥቅምት ወር ከቅዝቃዜ ወደ ሙቀት መሸጋገሪያ በመሆኑ ባለፉት ወራት ከነበረው ከፍ ያለ ሙቀትና ንፋስ ስለሚኖር በዚህ ምክንያት ከሚፈጠሩ አደጋዎች ማህበረሰቡ ራሱን እንዲጠብቅ ሲል አስጠንቅቋል። በዚህም ደግሞ ያለፉት ዓመታት ተሞክሮ እንደሚያሳየው የጥቅምት ወር ከሌሎች ወራት በተለየ የእሳት አደጋ የሚስተዋልበት ነው ሲሉ በኮሚሽኑ የአደጋ ቅነሳ ዘርፍ ዳይሬክተር አቶ ደሲሳ ጦና ተናግረዋል። የአደጋውን መብዛት ምክንያቶች ሲያብራሩም የወቅቱ ከፍተኛ ነፋስ የኤሌክትሪክ መስመሮች ላይ የሚያደርሰው ጉዳት፣ በቸልተኝነት የተተዉ ወይንም የቀሩ ተቀጣጣይ ነገሮች የሚያስከትሉት አደጋ ዋነኞቹ መሆናቸውን አስረድተዋል። በመሆኑም የከተማዋ ነዋሪዎችና ተቋማት አደጋ ከመከሰቱ በፊት የጥንቃቄ እርምጃዎችን እንዲወስዱ የጠየቁት ዳይሬክተሩ ማህበረሰቡም ተቀጣጣይ ነገሮችን በሚጠቀምበት ወቅት ከከፍተኛ ጥንቃቄ ጋር እንዲሆንም አሳስበዋል። የኢኮኖሚ ተቋማት ቆጠራው በመላ ሀገሪቱ በይፋ መጀመሩ ተገለጸም። የኢትዮጵያ ስታቲስቲክ አገልግሎት በመላው ሀገሪቱ የሚገኙ መደበኛና ኢመደበኛ የኢኮኖሚ ድርጅቶችን ምጣኔ ሀብታዊ እንቅስቃሴ ሁኔታዎችን ለመረዳት የሚያስችለው ሀገራዊ የኢኮኖሚ ተቋማት ቆጠራ በይፋ ጥቅምት 1 ቀን 2018 ዓ.ም መጀመሩን አስታውቋል። ይህ ቆጠራም የሀገሪቱን አጠቃላይ የምጣኔ ሀብት አቅም በተጨባጭ ለመገምገም እንደሚያስችል የአገልግሎቱ የኮሚኒኬሽንና የሕዝብ ግንኙነት ስራ አስፈጻሚ አቶ ሳፊ ገመዱ ተናግረዋል። ስራ አስፈጻሚው አክለውም ቆጠራው በ7 ወራት ውስጥ በ2 ዙር ይጠናቀቃል ብለው የኢኮኖሚ ቆጠራውን በከተማም ሆነ በገጠር የሚደረግ በመሆኑ ለፕሮጀክቱ ስኬት ሲባል ከ40 ሺህ በላይ የሚሆኑ ወጣት ቆጣሪዎች መዘጋጀታቸውንም ተናግረዋል። ቆጣሪዎቹ ደግሞ በዘርፉ ብቃት ባላቸው ባለሙያዎች አማካኝነት በከፍተኛ ትምህርት ተቋማትና በቴክኒክና ሙያ ትምህርት እንዲሁም በስልጠና ተቋማት ውስጥ ለ25 ተከታታይ ቀናት ያህል የተጠናከረ ስልጠና መውሰዳቸውንም አስረድተዋል። በተጨማሪም በዘመናዊ የቴክኖሎጂ ግብዓቶች በመታገዝ የሚከናወነው ቆጠራው ቆጣሪዎቹ የቴክኖሎጂ መሳሪያዎቹን አጠቃቀም በተመለከተ በቂ የተግባር ልምምድ ጭምር እንዲያገኙ መደረጉንም አክለዋል። በዚህም ሀገራዊ የኢኮኖሚ ድርጅቶች ቆጠራው በተያዘው በጀት ዓመት ሚያዝያ 19 ቀን 2018 ዓ.ም እንደሚጠናቀቅ የኢትዮጵያ ስታቲስቲክ አገልግሎት አመላክቷል።
ከ800 በላይ ነጋዴዎች በምርቶች ላይ ዋጋ በመጨመራቸው ምክንያት መታሰራቸው ተገለጸ። የንግድና ቀጠናዊ ትስስር ሚኒስቴር የመንግስት ሰራተኞችን የደሞዝ ጭማሪ ተከትሎ በምርቶች ላይ ዋጋ የጨመሩ 57212 ህገወጥ ነጋዴዎች ላይ እርምጃ ተወስዷል ሲሉ በሚኒስቴር መስሪያ ቤቱ የንግድ ስርዓትና ላይሰንሲንግ ዘርፍ ሚኒስትር ዴኤታ ዶክተር አብዱል ሐኪም ሙሉ ተናግረዋል። በዚሁ መሰረት እርምጃው ከተወሰደባቸው ነጋዴዎች መካከል 865ቶቹ የታሰሩ ሲሆን 576 ነጋዴዎች ደግሞ ንግድ ፍቃዳቸው የተሰረዘ መሆኑ ተገልጿል። በተጨማሪም 1263 ነጋዴዎች ንግድ ፍቃዳቸው የታገደ፣ 33020 የሚሆኑ ነጋዴዎች ደግሞ ሱቃቸው የታሸገና 29588 ነጋዴዎች እንዲሁ የጽሑፍ ማስጠንቀቂያ የተሰጣቸው መሆኑን ከሚኒስቴሩ የተገኘው መረጃ ያመለክታል። በተጨማሪም በአሪዞና የጂንካ ከተማ አስተዳደር የህገወጥ የዋጋ ጭማሪ ቁጥጥርና ገበያ ግብረ ኃይል አላስፈላጊ የዋጋ ጭማሪ ባደረጉ ነጋዴዎች ላይ የእርምት እርምጃ እየወሰደ መሆኑን በምዕራፍ 1 የዜና ዘገባችን ወደ እናንተ ማድረሳችን አይዘነጋም። የመስከረም ወር የዋጋ ግሽበት ይፋ ሆነም። የኢትዮጵያ ስታቲስቲክስ አገልግሎት በኢትዮጵያ የመስከረም ወር ሀገር አቀፍ የዋጋ ግሽበት መጠን 13.2 በመቶ ሆኖ መመዝገቡን አስታውቋል። ይህ አጠቃላይ የዋጋ ግሽበትም ከባለፈው ነሐሴ ወር ጋር ሲነጻጸር መጠነኛ ቅናሽ ያሳየ ሲሆን በነሐሴ ወር 13.6 በመቶ ሆኖ ተመዝግቦ የነበረ ሲሆን በመስከረም ወር ደግሞ ወደ 13.2 በመቶ ዝቅ ብሏል ነው። በሌላ በኩል በመስከረም ወር ከተመዘገበው አጠቃላይ የዋጋ ግሽበት ውስጥ የምግብ ነክ ዕቃዎች የዋጋ ግሽበት 12.1 በመቶ ድርሻ ይዟል የተባለ ሲሆን ምግብ ነክ ያልሆኑ ዕቃዎች የዋጋ ግሽበት ደግሞ 14.8 በመቶ ሆኖ ተመዝግቧል። የመንግስት ሰራተኞች ከደሞዛቸው ላይ ገንዘብ እየተቆረጠባቸው ነው ተባለም። የህዝብ እንባ ጠባቂ ተቋም የመንግስት ሰራተኞች ከፍቃዳቸው ውጪ ከደሞዛቸው ላይ ገንዘብ እየተቆረጠባቸው መሆኑን በመግለጽ ይህ ህገወጥም አሳሳቢ ነው ሲል አስታውቋል። ተቋሙ በሰጠው መግለጫ ከህግ ውጪ የመንግስት ሰራተኞች ከደሞዛቸው የሚቆረጥባቸው ገንዘብ አሳሳቢ ደረጃ ላይ ደርሷል ያለም ሲሆን በዚህ ጉዳይ ዙሪያ ደግሞ ተደጋጋሚ ቅሬታ እየቀረበልኝ ነው ማለቱን ሸገር ሬዲዮ ዘግቧል። ከቅርብ ጊዜ ወዲህ በሲዳማ ክልል በተለያዩ ወረዳዎች ያሉ መምህራን፣ የጤና ባለሙያዎችና ሌሎች ሰራተኞች ፍቃዳቸውን ሳይሰጡ ከደሞዛቸው ላይ ገንዘብ እየተቆረጠባቸው መሆኑን አስታውቀዋልም ብሏል። በተመሳሳይ በደቡብ ምዕራብ ኢትዮጵያ ክልል ዳውሮ ዞንም በተለያዩ ወረዳዎች የሚሰሩ መምህራን ተመሳሳይ ጥያቄ ማቅረባቸውንም ተቋሙ አስታውቋል። በዚህም ማንኛውንም የመንግስት ሰራተኛ ስምምነቱን በጽሑፍ ሲገልጽ በፍርድ ቤት ትዕዛዝ ወይንም በሕግ በተደነገገው መሰረት ካልሆነ ደሞዙን መቁረጥም ሆነ መያዝ እንደማይቻል ሊታወቅ ይገባልም ብሏል። በመሆኑም ችግሩ አለ ተብሎ ቅሬታ በቀረበባቸው አካባቢዎችም አስቸኳይ እርምት ሊደረግ ይገባል ሲል የሕዝብ እንባ ጠባቂ ተቋም አሳስቧል። በሌላ በኩል ደግሞ የፌዴራል ሲቪል ሰርቪስ ኮሚሽን የመንግስት ሰራተኛውን ደሞዝ ያለ ሰራተኛው የማመልከቻ ፊርማ ፈቃድ ውጪ መቁረጥ የተከለከለ ነው ማለቱን መዘገባችን አይዘነጋም። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር ለቅጣት ብቻ የተሽከርካሪ ታርጋ መፍታት የተከለከለ ነው ተባለም። የትራንስፖርትና ሎጂስቲክ ሚኒስቴር ጥፋተኛን ለመቅጣት በሚል የተሽከርካሪ ታርጋ መፍታት እንደማይቻል አስታውቋል። በተሽከርካሪዎች ጥፋት ሲፈጸም ታርጋ ይፈታ የሚል ሕግ የለም ሲሉ የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ ተናግረዋል። በዚህም ሰሌዳ በመፍታት ጥፋተኛ ይቀጣል ማለት እንደማይቻልና በተሽከርካሪው ላይ ተግባራዊ ይደረጋል የተባለውን አዲሱ ሰሌዳ እንደማይፈታ ገልጸው ጥፋተኛን ለመቅጣት ሰሌዳ መፍታት አግባብነት የለውም ማለታቸውን አህዱ ዘግቧል። በተጨማሪም የትራንስፖርትና ሎጂስቲክ ሚኒስትር ዴኤታው በሮ ሐሰን በበኩላቸው
የተሽከርካሪ ታርጋ እንዳይፈታ እየተሰራ ነው ሲሉ ተናግረው ይህ እንዲተገበር ደግሞ የተሽከርካሪዎች ታርጋ ሳይፈታ የቅጣት ክፍያ በበይነ መረብ እንዲፈጸም እየተደረገ መሆኑን ተናግረዋል። በተጨማሪም ታርጋ መፍታት ያለባቸው የተለያዩ ምክንያቶች እንዳሉ በመግለጽም ለቅጣት አይነት ሁኔታዎች ግን የተሽከርካሪ ታርጋን መፍታት እንደማይቻል አስታውቀዋል። ይህን ተከትሎም በዘንድሮ ዓመት የተሽከርካሪ ታርጋ እንዳይፈታ ይሰራል ሲሉ የጠቆሙት ሚኒስትሩ በተያዘው በጀት ዓመት በሀገሪቱ የሚገኙ ተሽከርካሪዎች በአዲሱ ሰሌዳ ሙሉ ለሙሉ እንዲቀየሩ ይደረጋልም ብለዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ብዙዎች ለመኖር በሚጓጉት በአዲሱ አራዳ ፓርክ ወዳጅነት ፓርክ መካከል ማራኪ እይታ ባለው መዝናኛ በወንዝ ዳር ፕሮጀክት በተዋበችው 4 ኪሎ ከ400 ሺህ ብር ቅድመ ክፍያ ጀምሮ ባለ 1 መኝታ ቤቶችን በ4.4 ሚሊዮን ብር ጠቅላላ ክፍያ ዘመናዊ 10 አፓርታማዎችን ብቻ ለሽያጭ አቀረበላችሁ። ምን ይሄ ብቻ! በቤቶቹ አቅራቢያ ኢንተርናሽናል ትምህርት ቤቶች፣ አብሮት ቤተ መጻሕፍት፣ ሆስፒታሎች፣ ጂምና ስፓ፣ መዋኛ ገንዳ እንዲሁም 24 ሰዓት ደህንነቱ ይጠበቃል። ከባለ 1 መኝታ እስከ ባለ 3 መኝታ ቤቶች በተጨማሪ የዱፕሌክስ አፓርታማ አማራጮችም ቀርበዋል። ልብ ይበሉ፣ 100% ለሚከፍሉ ደንበኞች 30 በመቶ ቅናሽ ያዘጋጀን ሲሆን በሂደት ለሚከፍሉ ደንበኞች 10 በመቶ ከፍለው ቀሪው በግንባታ ሂደት በ36 ወራት ከፍለው የዚህ ዘመናዊ አፓርታማ ባለቤት መሆን ይችላሉ። ለበለጠ መረጃ በ0953 04 55 55 ይደውሉልን። ሜሪት ፕሮፐርቲስ